ሰላም ጤና ይስጥልኝ ውድ የቡራ ቲዩብ ተከታታዮች፣ ዛሬም እንደተለመደው በአዲስና ቁም ነገር አዘል እናንተን ሊጠቅማችሁ በሚችል ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን ስለ አሊ ኤክስፕረስ እናወራለን። አሊ ኤክስፕረስ ማለት ዓለም አቀፍ ኦንላይን ሾፒንግ ነው። እንግዲህ ዓለም ላይ ያሉ በጣም ኦሪጂናል የተባሉ እቃዎችን እና የምንፈልጋቸውን የትኛውንም አይነት እቃዎችን የምናገኝበት የኦንላይን ሾፒንግ ነው። እንግዲህ የአሊ ኤክስፕረስ የተባለ ኦንላይን ሾፒንግ እስካሁን ኢትዮጵያ ውስጥ ምንም አይነት እቃ ዴሊቨሪ አያደርግም ነበረ። አሁን ላይ ግን እንግዲህ የተለያዩ ሶሻል ሚዲያ ላይ ሰምታችሁ ሊሆን ይችላል። አሊ ኤክስፕረስ የትኛውንም እቃ ኦርደር አድርጋችሁ ኢትዮጵያ ድረስ ዴሊቨሪ ያደርጋል ማለት ነው። ስለዚህ ሁላችሁም ኢትዮጵያ ውስጥ ያላገኛችሁት እቃ ካለ የምትፈልጉት እቃ ይሄ እቃ ቢኖረኝ ብላችሁ የምታስቡት እቃ ካለ አሊ ኤክስፕረስ ላይ በቀላሉ አዛችሁ ኢትዮጵያ ድረስ ይመጣላችኋል ማለት ነው። ከእናንተ የሚጠበቀው አሊ ኤክስፕረስን ከፕላይ ስቶር ወይ ደግሞ ከአፕ ስቶር ላይ ዳውንሎድ አድርጋችሁ ሬጂስተር ካደረጋችሁ በኋላ እቃዎቹን ኦርደር ማድረግ ነው። ዋጋው በጣም በቃ በማይታመን ዋጋ ነው። በጣም ቅናሽ በተባለ ዋጋ፣ በዛ ላይ ደግሞ እቃዎቹ በጣም ጥራት ያላቸው ኦሪጂናል እቃዎች፣ የምትፈልጉትን አይነት እቃ አሊ ኤክስፕረስ ላይ እንደዚህ አይነት ነገር ፈልጌ አጣው የሚባል ነገር የለም። ስትፈልጉ ስልክ፣ ላፕቶፕ፣ ኮምፒውተር፣ ፕሪንተር፣ ልብስ፣ የፈለጋችሁትን አይነት ብቻ እናንተ የምትፈልጉትን እቃ ኦርደር ማድረግ ነው የሚጠበቅባችሁ። በጣም ፈጣን ነው። በጣም እንዴት አድርገን ሬጂስተር አድርገን ኦርደር እንደምናደርግ አብረን እናያለን ማለት ነው። ከዛ በፊት ግን ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩ። እኛ ሀገር ላይ አብዛኛውን ጊዜ ያለው ችግር ከኢትዮጵያ ውጭ የሚኖሩ ቤተሰቦቻችን ወይ ደግሞ ጓደኞቻችን የሆነ እቃ ይልኩልንና የተወሰነ ጊዜ ከተጠቀምንበት በኋላ ያ እቃ ሲበላሽ መቀያየሪያው ኢትዮጵያ ውስጥ በቀላሉ አይገኝም። ለምሳሌ ፕሪንተሮች ተልከውልን ከተጠቀምናቸው በኋላ ቀለማቸው ሲያልቅ ወይ ደግሞ የሆነ ፓርታቸው ሲበላሽ በነጋዴ ካልገባ ቀጥታ በሰዎች የገባ ነገር ከሆነ ማለት በቤተሰብ የተላከላችሁ ነገር ከሆነ ኢትዮጵያ ውስጥ እንደፈለጋችሁ መቀያየሪያውን ላታገኙ ትችላላችሁ። እና በሱ አጋጣሚ በጣም ውድ እቃዎችን ዝም ብለን አስቀምጠና ለምሳሌ እኔ አሁን አንድ ኤችፒ ፕሪንተር ከአሜሪካ ተልኮልኝ የተወሰነ ጊዜ ከተጠቀምኩበት በኋላ ቀለም አለቀ። ከዛ ቀለሙን ድጋሚ ማግኘት አልቻልኩም ኢትዮጵያ ውስጥ። ምክንያቱም ያ እቃ እዛ አሜሪካ ውስጥ በደንብ ነው የሚጠቀሙበት። በጣም ውድ የሆነ ፕሪንተር ነው። ግን በነጋዴዎች ስላልገባ ነጋዴዎች ያን እቃ ስላላስገቡት ቀለሙንም አላስገቡትም። ማለት ማቴሪያሉ ወይ ደግሞ ስፔሩ የሚገባው እኛ ሀገር ነጋዴዎች ካስገቡት ብቻ ነው እንጂ በግላችሁ ካስገባችሁት እና ነጋዴዎች ያን እቃ ያተርፋል ወይ ኢትዮጵያ ውስጥ ይሸጣል ብለው ካላመኑበት ፕሪንተሩ ዋናውን እቃውን ካላስገቡት ኢትዮጵያ ውስጥ የማይሸጥ ከሆነ እቃው ስልክም ሊሆን ይችላል ሌላም ነገር ነጋዴዎች ያን እቃ ካላስገቡት በጭራሽ መቀያየሪያውን ኢትዮጵያ ውስጥ አታገኙትም ማለት ነው። ኤክስፕረስ ላይ ለዛ ለፕሪንተሬ ቀለም አዝዤ መጥቶልኛል እና በጣም የሚገርም ነው። ሁላችሁም ብትጠቀሙበት ታተርፉበታላችሁ። በመጀመሪያ ስልካችን ላይ ወይ ደግሞ ኮምፒውተራችን ላይ ጉግል ክሮምን እንከፍታለን። ከዛ ጉግል ክሮምን ከከፈትን በኋላ አሊ ኤክስፕረስ ብለን ሰርች እናደርጋለን። ከዛ ይሄ የመጀመሪያ ላይ aliexpress.com የሚለውን አንድ ጊዜ ክሊክ እናደርጋለን ማለት ነው። የምፈልገው እዚህ ጋር ቾይስ የሚል አለ። እናንተ ግን እዚች ጋር ሱፐር ዲለር የምትለውን አንድ ጊዜ ክሊክ ታደርጋላችሁ። ምክንያቱም እዚህ ፔጅ ላይ በጣም ዲስካውንት የሆኑ እቃዎችን የምናገኝበት ፔጅ ስለሆነ ሁላችሁም ሌላ ቦታ ላይ ሳይሆን ልክ አሊ ኤክስፕረስን ከከፈታችሁ በኋላ ሱፐር ዲለር የሚለውን መርጣችሁ እዛ ውስጥ እስከ 99% ድረስ ዲስካውንት የተደረገባቸው እቃዎች በጣም ቅናሽ የሆኑ እቃዎች አሉ። እነሱን እቃዎች መርጥና ኦርደር እናደርጋለን ማለት ነው። ልክ እንደዚህ እያደረጋችሁ እየመረጣችሁ እንዳለ እያያችሁ ነዋ። እስከ 93-95% ድረስ ዲስካውንት ያለበት ያ ማለት በቃ በጣም በነፃ የሚባል እቃዎች ማለት በነፃ የሚባል ዋጋ ነው ያለው ማለት ነው። እዚህ ጋር እናንተ የፈለጋችሁትን አይነት መርጣችሁ ኦርደር ማድረግ አለባችሁ። ግን አንድ ነገር ማወቅ ያለባችሁ ነገር
ኦርደር ስታደርጉ ሊታይ የሚችል ነገር ማለት ልክ አሁን እንደ ፍላሽ ሚሞሪ ምናምን ወይ በብዛት ካላዘዛችሁ 1 2 ምናምን የምታዙ ከሆነ ሊጠፋባችሁ ይችላል። ስለዚህ ምንድነው ማድረግ ያለባችሁ? እንደዚህ አይነት እቃዎችን ስታዙ ብዛት ማድረግ አለባችሁ። ቢያንስ 5 6 ምናምን ወይ ደግሞ ካርት ላይ አድ እያደረጋችሁ ሌሎች እቃዎች ጋር አንድ ላይ ታሽጎ እንዲመጣላችሁ ካላደረጋችሁ አንድ ፍሬ ምናምን የምታዙ ከሆነ እዚህ ጋር ለእናንተ እጃችሁ ላይ ላይደርስ ይችላል፣ ሊጠፋባችሁ ይችላል። ስለዚህ ይሄኛውንም ቀድማችሁ ጥንቃቄ ማድረግ አለባችሁ ማለት ነው። ስለዚህ እኔ ለዛሬ ለእናንተ ለማሳየትም እኔም እስኪ አንድ ነገር ለመግዛት ለምሳሌ እኔ ይሄኛውን ማይክ ኦርደር ላድርግ። ከዛ ሉክ እንግዲህ በኢትዮጵያ ብር ስንት ይላል? 143 ብር ከ13 ሳንቲም ማለት ነው። ይሄ በዶላር ማየት ከፈለጋችሁ እዚች ጋር ትመጡና ከረንሲ የሚለውን ይሄን ኢትዮጵያ ብር የሚለውን ከፈለጋችሁ የፈለጋችሁት አይነት ነገር እስኪ በዶላር ዩኤስዲ አድርገው ከዛ ሴቭ ብለዋለሁ። ይሄኛውን ብር ስንት ዶላር እንደሆነ ያሳየኛል ማለት ነው። ምክንያቱም እኛ የምንከፍለው ብር ለነሱ በዶላር ስለሆነ በዶላር ብናቀው ዋጋውን አሪፍ ይሆናል ማለት ነው። ሉክ እንግዲህ $1 ራሱ አልሞላም። $1 አልሞላም። ይሄ ማይክ እግዚአብሔር ኢትዮጵያ ውስጥ ስንት እንደሚሸጥ ታውቃላችሁ? እስከ 2500 እስከ 3000 ብር ድረስ የሚሸጥ ማይክ ነው። ስለዚህ እኛ እዚህ ጋር ግን ስንት ይላል? $0.99 143 ብር በብላክ ነው የሚያስበው። በብላክ ነው የሚያስበው። እዚህ ጋር ፍሪ ሺፒንግ ነው። በጣም በቃ የሚገርም አይነት ዲስካውንት ነው። በጣም እንጃ በነፃ በሉት እና እዚህ ጋር ምን እንዳለው እንደዚህ እያደረጋችሁ ታዩታላችሁ። በጣም አሪፍ እቃ ነው። ሌሎች አማራጭም ከፈለጋችሁ ደግሞ በሱ ተመሳሳይ ልክ እንደዚህ ወርታችሁ እያደረጋችሁ ማየት ትችላላችሁ ማለት ነው። ይህን ስለምፈልገው ለማንኛውም ልዘዘው። ከዛ እዚች ጋር እንመጣና እችን ባይ ነው የሚለውን አንድ ጊዜ ክሊክ አደርግለታለሁ። ከዛ ልክ እንደዚህ መጀመሪያ ኢሜይላችሁን ካላስገባችሁ ኢሜይል አስገቡላችኋል። እኔ ግን ስላስገባው ነው። ከዛ በኋላ እዚህ ጋር ምን ይለኛል? ፕሊስ ኦርደር እያለኝ ነው። ስለዚህ እዚህ ጋር ዋጋው ሁሉ ነገር አስቀምጦልኛል። ኦርደር እለዋለሁ ማለት ነው። ከዛ በኋላ ልክ ኦርደር እንዳልኩት እዚች ጋር ፔመንት ሜትድ የሚል ይመጣልኛል። ያ ማለት የክፍያ አማራጮችን ነው። በምን አይነት መንገድ ነው የምትከፍሉት? በቪዛ ካርድ ነው፣ በፔፓል አካውንት ነው ወይስ በባንክ ሲስተም ነው? ብቻ እናንተ በፈለጋችሁት እናንተ ባላችሁ አክሰሱ ባላችሁ ነገር ባንክ ካላችሁ ባንክ፣ ቪዛ ካላችሁ በቪዛ ካርድ፣ ሌላም ነገር ካላችሁ ባንክም ካላችሁ በባንክ መክፈል ትችላላችሁ ማለት ነው። ከዛ በኋላ ልክ እናንተ ይሄን ፔመንት ሜትድ ስታስገቡለት አካውንታችሁ ላይ ካለ ገንዘብ ላይ ይሄን ብር ይቆርጣል ማለት ነው። ከቆረጠ በኋላ ለእናንተ ትራኪንግ ነምበር ወደ ኢሜይላችሁ ይልክላችኋል። እሱን ትራኪንግ ነምበር ይዛችሁ እቃችሁ የትና እንዴት እንደሆነ የት እንደደረሰ መከታተል ትችላላችሁ ማለት ነው። እቃችሁ እዚህ ያላችሁበት ቦታ ኢትዮጵያ ውስጥ ሲገባ ከፖስታ ቤት ቀጥታ ይደወልላችኋል። ከተደወለላችሁ በኋላ ምንድነው የምታደርጉት? መታወቂያችሁንና ያን ትራኪንግ ነምበራችሁን ይዛችሁ ቀጥታ ፖስታ ቤት ሄዳችሁ እቃችሁን ትረከባላችሁ ማለት ነው።